መጽደቅን ያገኘነው በስራችን በተጋታችን በልፋታችን አልነበረም አይደለም አይሆንምም ወደፊትም። ስለዚህ ሰው መጽደቅን ያገኘው አዲስ ኪዳን ላይ ያለን ቅዱሳን መጽደቅን ያገኘነው በክርስቶስ ኢየሱስ ደም አማካኝነት ነው። እግዚአብሔር ኃጢአትን ሙሉ በሙሉ በክርስቶስ ኢየሱስ ደም አስወግዷል። እግዚአብሔር ሪማይንድ የሚያደርገው የሚያስታውሰው የቀደመ ኃጢአት የለም። ከክርስቶስ ደም የተነሳ አም ፎርጊቭን ይላል ጳውሎስ። በቃ ተምሬያለሁ፣ እግዚአብሔር ኃጢአትን አስወግዶልኝ ይላል። ደሙ ባይኖር ምንም ነው የምንሆነው። በእውነት በእግዚአብሔር ፊት እንዲህም አንሰበሰብም፣ ቤተ ክርስቲያንም አትኖርም፣ የእግዚአብሔር ልጆች የሚባል መብትም የለም። ስፔሻሊ አሕዛብ ደግሞ ምንም ተስፋ አልነበረንም። የክርስቶስ ደም የሰጠንን ዘርዝረን አንጨርሰውም። ምናልባት በጣም ጥቂቶቹን እንነጋገራለን እንጂ ዘርዝረን አንጨርሰውም። ይሄ ሁሉ ኤክስፔሪየንስ የምናደርገውን ነገር በሙሉ ያገኘነው ከጌታ ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። ክብር ለእግዚአብሔር ይሁን። the sufficiency of Christ አይደል? የክርስቶስ ብቁነት፣ የክርስቶስ በቂነት እኔን ለማዳን፣ እኔን ነፃ ለማውጣት፣ እኔን በእግዚአብሔር ፊት ለማጽደቅ፣ የኔን ኃጢአት ለማሰረይ፣ ለማስወገድ የክርስቶስ ደም ብቁነት፣ የክርስቶስ በቂነት በጣም አስደናቂ ነው። እግዚአብሔር ዕድሜያችንን በዚህ ብርሃን ውስጥ ይጨርስልን። በእውነት በዚህ እየተደነቀን እንድንኖር እግዚአብሔር ያግዘን። በጣም ይህንን የሚያክል ትልቅ ነገር ትተን በጣም ጥቃቅን ነገር ስትሆንልን በጣም ሰርፕራይዝ እየሆንን እንዳናልፍ እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ምናልባትም ደግሞ ደና ሰው ሊያረግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያረግልን የማይችለው ነገር ሆኖልን በነዛኞቹ ተደንቀን ይህንን ዋጋ እንዳናሳጣው በእውነት እግዚአብሔር ዓይናችንን ሁልጊዜ እዚህ የከበረ ነገር ላይ ያርግልን። በጣም ይገርማቸዋል። ይሄ አዲስ ኪዳን ላይ የተከፈለው ክፍያ የተሰራው ስራ ከእግዚአብሔር ቁጣ ሰዎችን ሲያድን እንግዲያው በደሙ ከጸደቅን አይደል ያለው ሮሜ 5:9 ላይ ከእግዚአብሔር ቁጣስ እንዴት አንድን? ደሙን በበራቸው መቃና ጉበል ላይ ቀቡት አላቸው። ለምን ካሉ አለው በዚያች ሌሊት እኔ አልፋለሁ አለ እግዚአብሔር። በግብፅ ምድር ላይ ሳልፍ አለ ከቤተ መንግሥት ከፈርዖን ቤት ጀምሮ እስከ መበለቷ ቤት ድረስ እሄዳለሁ አለ እግዚአብሔር። በዚያች ሌሊት እኔ አልፋለሁ፣ ደሙን የማይበት ቤት አልገባም፣ አልፋለሁ። ደም የሌለበት በሙሉ በኩር ይሞታል አለ። ስለዚህ ደሙን ሳይ ፋሲካ ይሆናል አይደል ያለው። ፋሲካ ማለት ፓስ ኦቨር፣ እግዚአብሔር ያልፋል። የክርስቶስ ደም ሕይወት ሰጪ ነው። ያ ሁሉ ሺህ ሕዝብ ሄዶ 12ቱ ብቻ ሲቀሩ የትምህርት ማስተካከያ አያረግም። ያው ተሰብስበን ስላላነገስ ነው ተበትነን አናወርደው። ያለኛ ንጉሥ ነው። አንድም ሰው ከሆነ ኢየሱስ እሱን ለማዳን ይሞታል። ዓለምን ለማዳን እኮ ነው የሞተው። ግን አንድ ሰው ብቻ ነው የሚያምንብ ቢባል እሱን ሰውዬ ለማዳን ይሞታል። ስሙ የተመሰገነ ነው። እንደዚህ አይነት የተባረከ ጌታ ነው ያለ። እንኳን ተከተል ነው እንኳን የሱ ሆንን። በእውነት እንኳን ተከተል ነው። በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። ለማስደሰት ብሎ የማይሆን ነገር አያደርግም። ኢየሱስ ሰው ደስ እንዲለው ብሎ በቃ እስቲ ሌላ መንገድ ይኖር ይሆናል። የለም ሌላ። ከተስማማቸው ይመጣሉ፣ እምቢ ካሉ በቃ ቀረባቸው። ሌላ መንገድ ዝግ ነው። የኢየሱስ ደም የዘላለም ሕይወት ይሰጠናል። ሥጋዬን ካልበላ አላው ደሜን ካልጠጣ የአባቴን መንግሥት ማንም አያያትም። ከዛ እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ ቶሎ ብሎ 11ዱን ወክሎ ጠቅለል አድርጎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እንሄደ እንዴ? እነዚህስ ምን መሄጃ አላቸው? ዞሮ ሳያቸው መረብ ሰቅሎ ቀረጥ መሰብሰብ ትቶ ምን በሙሉ ቤታቸውን አሽገው ነው የመጡት። እና ተስፋ የሚያደርጉትም ነገር አለ፣ ቦታ ያስይዘናል ብለው እንዴ ኧረ ጌታ ሆይ ካንተ ወደ ማን እንሄዳለን አለውና እግዚአብሔር ካልገለጠለት በቀር ሰው ሊለው የማይችለው ነገር ጴጥሮስ አለ፣ አንተ የዘላለም ሕይወት ቃል አለ። ክብር ለኢየሱስ ይሁን። አንተ ጥሩ ሰው ነህ አይደለም ያለው፣ የዘላለም ሕይወት ቃል አለ። ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ለዘላለም ልንኖር ነው ካንተ ጋር ያለ ነው ሲለው፣ ጌታስ ምን አለው? እናንተን አስቀድሜ የመረጥኳችሁ እኔ ነኝ አለ። እናንተ ድሮም የኔ ናችሁ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ደም ሥጋህን በመብላት ደምን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል እናንተ የኔ ናችሁ፣ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። የኢየሱስ ደም የዘላለም ሕይወት ይሰጣል። ይሄው ጌታችን ኢየሱስ ክርስቶስ አለ፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የለም። የኢየሱስ ደም ሕይወት ይሰጣል። በክርስቶስ ደም በኩል ተገኝቷል። የልጁ
የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የኢየሱስ ደም እማያነጻው፣ የኢየሱስ ደም እማያስወግደው ኃጢአት የለም። የክርስቶስ ደም ሕይወት ሰጪ ነው። የክርስቶስ ደም ስርየት፣ የኃጢአት ስርየት የተገኘበት ነው። የክርስቶስ ደም ከእግዚአብሔር ቁጣ የተረፍንበት ነው። የክርስቶስ ደም የጸደቅንበት ነው። የክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። ከክርስቶስ ደም ውጪ ኃጢአትን የሚያስወግድ ምንም ነገር የለም። ሂሶጵ፣ የበግ ደም ምናምን አንድ ላይ ተደርጎ ተቀላቅሎ ሲረጭ ደጋግሜ ነው የምነግራችሁ፣ ወደፊትም ነው የምነግራችሁ። የሰውየውን በደልና ኃጢአት ይሸፍናል እንጂ በእግዚአብሔር ፊት ሰውየውን ቅዱስ አድርጎ አቆመው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ደም ከምን ከኃጢአት ሁሉ፣ ከየትኛው ከሁሉ፣ ከኃጢአት ሁሉ ያነጻል። የክርስቶስ ደም በእናንተ ላይ ካለ ድል አለ ማለት ነው። ሁልጊዜ የክርስቶስ ደም አንድ አማኝ ሕይወት ላይ ካለ ያ አማኝ ከክርስቶስ ደም የተነሳ ድል ያደርጋል። ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግሥት የእርሱ ክርስቶስ ሥልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ማን ነው? ከሳሽ ዲያብሎስ ነው። ከሳሻችን የተጣለልን በክርስቶስ ኢየሱስ በኩል የእግዚአብሔር የሆንን እኛ፣ እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት። እስከ ሞት ድረስ እንኳ ለነፍሳቸው አልሳሱም። ዲያብሎስ ድል የነሳሉ በክርስቶስ ደም። ከኢየሱስ ደም የተነሳ ዲያብሎስ አይችልም። የሰይጣን ዋነኛ መሳሪያው መክሰስ ነው። ይከሳል። መቆሚያ መቀመጫ የሚያሳጣችሁ በክስ እነርሱ ይላል። እነማንን? እኛን በበጉ ደም በምስክርነታቸው ቃል ድል ነሱት ይላል። እሱ እኮ ድል ተደርጓል እኮ ተጥሏል። ድጋሚ እነሱ በክርስቶስ ደም ድል ያደርጉታል። ክሱን ይቀደዋል። በቀደመ ነገር እየተከሰሳችሁ ስታምብሊንግ ብሎክ የመሰናከያ ነገር አታቆሙ መንገዳችሁ ላይ። የክርስቶስ ደም ዲያብሎስን ጥሎታል። ኦፍ ኮርስ ሰይጣን የወደቀው በእኛ ተቃውሞ ጸሎት አይደለም፣ በክርስቶስ የመስቀል ሥራ ነው የወደቀው። ይሄ ቀላል እውነት እንዳይመስላችሁ። አንዳንዴ ጸልየን የጣልን ይመስለናል። በጣም ታግለን የሆነ ነገር እንደዚህ ፍጥፍጥ ነገር ያደረግን የወደቀ ነገር ነው ምሳር የሚበዛበት። ኢየሱስ ስለጣለው ነው እኮ ደግመን የምንረግጠው። ባይዘው ከታች እኮ አግኝታው ነው። ከላይ ቢሆን እንዴት አድርገን ነው የምጥለው እንዴ? ኢየሱስ ጥሎታል። ሰይጣን የወደቀው በክርስቶስ የመስቀል ሥራ ነው። ቆላስያስን ስንማር ትዝ ይላችኋል። ምዕራፍ 2 ቁጥር 14 እና 15 በመስቀሉ አይደለም ይለው የሚቃወመን የሚጻረን የዕዳ ጽሕፈት አስወገደልና በዛው መስቀል የአለቆችና የባለስልጣናትን ማዕረግ በመግፈፍ እርቃናቸውን በአደባባይ እያዞር አሳያቸው። በምኑ? በመስቀሉ። ሰይጣን ማዕረጉ የተቆረጠው የወደቀው በክርስቶስ የመስቀል ሥራ ነው። በጣም እየደከመ ይመስላል። ኢየሱስ እያቃተው እየተሸነፈ ይመስላል። እያሸነፈ ነው። ምንም አድርጎ ኤልያስ እሳት ከሰማይ እያወረደ ሰማያትን እየዘጋ እየከፈተ ሰይጣንን መጣል አይችልም። አባቶቻችን እነ ሙሴ ሰይጣንን ከሰማይ መጣል አይችሉም። በእነሱ በኩል ባህር ተከፍሏል። በጣም አስደናቂ ተአምር ተደርጓል። አንዳቸውም በምንም አጋጣሚ አጋንንት አውጥተው አያውቁም። ብዙ ተአምር ያደርጋሉ። አጋንንት ግን ከሰው አያስወጡም። ኢየሱስ መጣ። እሱ ብቻ አይደለም እኮ የጣለው፣ እርገጡት አለን። በክርስቶስ ደም ድል አርገናል። ድላችን ከክርስቶስ ደም የተነሳ ነው። አይ ይሄንን ቫልዩ ማድረግ መቻል አለበት ክርስቲያን። ይሄ ትሩዝ ነው። ይሄ እውነት ነው። ልምምዳችን አይደለም። ይሄ እውነት ነው። የተጻፈ ሶሊድ የሆነ የእግዚአብሔር ቃል ነው። በዚህ ቃል ላይ ስትቆም ነው ባይዘው ድልህ የሚጸናው። የእግዚአብሔር ቃል ምንድነው የሚለን? ከደሙና ከምስክርነታቸው ቃል ቴስቲሞኒ። ምንድነው የምስክርነታቸው ቃል ማለት? እግዚአብሔር እንዲና እንዲያ አደረገልኝ ብለን የምንመሰክረው ነው? ኖ፣ ወንጌል። የምስክርነት ቃል ማለት ወንጌል፣ በክርስቶስ ኢየሱስ የተሰራው ሥራ ማለት ነው።
እሱን እያወጅን በክርስቶስ ደም ተማምነን ድላችን እስከ መጨረሻ ይጸናል። ከኢየሱስ ደም አንስቼ ሌላ ሰው ላይ፣ ከኢየሱስ ደም አንስቼ ስራዬ ላይ፣ ከኢየሱስ ደም አንስቼ የሆነ ነገር ላይ ያረኩት ቀን እንደ ሰይጣን ጮቤ የሚረግጥ የለም። ባይዘው በቃ ለሱ የደስታ ቀኑ ያኔ ነው። ከኢየሱስ ደም አንስቼ ድሌን ከነገ ያገናኘሁት ቀን ለምን ፈጽሜ እንደማላሸንፈው ያውቃል። የዛን ቀን ዝም ነው ግን የሚለኝ በፕራይድ ነው የሚሞላው ልብህን። የኢየሱስ ደም ምንድነው የሚያደርግህ? ሃምብል ያላንተ አልችልም እንድትል ነው የሚያደርግህ። ከኢየሱስ ደም ዞር ስትል ፕራይድ ነው የሚይዝ። እችላለሁ፣ አያቅተኝም፣ እሞክረዋለሁ፣ እጥለዋለሁ። ሰይጣን ደግሞ ያመቻቻል። አዎ ይላል፣ እወድቅልሃለሁ፣ ና ውጣ፣ ውጣ ከሱስ ውጣ፣ ውጣ፣ ና ውጣ፣ ብቻ አንተ ትችላለህ ያለሱ ይላል። ወደ ዳር ያወጣዋል። ከዛ ሰውየውን ፈልገንም አናገኘው። አየህ ደሙ ሲሆንስ አንተ ሃምብል ትሆናለህ፣ በጣም ትሁት ትሆናለህ። ያላንተ እንደሆነ ሁሌ እያወራ ትኖራለህ። በጣም ትሁት ነው የምትሆነው። ባይዘው ድልስ ዘላለማዊ ነው። አየህ እላይ ላይ የፈሰሰው ደም እነዚህን ነገሮች ብቻ አድርጎ አይተውህም። ድል ደግሞ ይሰጥሃል። እስከ መጨረሻ ድላችሁ እንዲጸና ከክርስቶስ ደም በክርስቶስ ኢየሱስ የመስቀል ሥራ ላይ ከመመካት አይናችሁ ዞር እንዳይል። ለምን መሰላችሁ? መንፈሳዊ ዓለም ያው ሁላችን በጌታ ቤት አይደለም የምንኖረው። መንፈሳዊ ዓለም በእውነት ነው የምነግራችሁ። ያን እንደ ወንድም ነው የምነግራችሁ። በጣም ስትበረቱ የምትችሉ አይነት ስሜት ይሰማችኋል። መቼ አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ። የኢየሱስ ደም የፈሰሰው ክሮስ ላይ መስቀል ላይ ነው ደሙ የፈሰሰው። ከዛ አካባቢ አይናችሁ እንዳይነሳ። ትልቁ መንፈሳዊ ግብግብ እኔን ከዛ ላይ አንስቶ ላይ ማድረግ ነው። ትልቁ ግብግብ ሰልፍ ሴንተር የሆነ ዓለም እኮ እያረገች ያለች እኮ እሱን ነው። ያለ እግዚአብሔር ሰው ይችላል እያለች እኮ ነው። ውሸት ነው፣ እግዚአብሔር የሚባል የለም፣ ብቻህን ትችላለህ እያሉ ነው። በራሴ እኖራለሁ ማለት እኮ ትልቅ ድካም ነው። በአንተ ነው የምኖረው ማለት ነው ብርታት። ክብር ለኢየሱስ ይሁን። ስለዚህ የክርስቶስ ደም ድላችን ነው። ከሳሽ የወደቀው በክርስቶስ ኢየሱስ የመስቀል ሥራ ነው። ድልህን አጽንቶ በሕይወት ላይ የሚያኖረው የኢየሱስ ደም ነው።